ስላስገባችሁ በጣም ነው የምወዳችሁ። እሺ የኔ ውድ እድሜና ጤና ይስጥሽ የኔ ቆንጆ ፍቅር እንደሸማ ያልብሳችሁ የኔ ወዶች የኔ ስስቶች በጣም ነው የምወዳችሁ። እሺ ሰላም ሰላም፣ ሰላማችሁ ይብዛ ውድ የሚሮኒቱ ተከታታዮች ለማቋቋቆ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው ወይ? እግዚአብሔር ይመስገን ጋር ሁሉ ሰላም ነው አለሁላችሁ። ሀሳብ አስተያየታችሁን እየሰጣችሁኝ በሰብስክራይብ አድርጋችሁኝ አብራችሁኝ ያላችሁ ውድ ወዳጆቼ በጣም አመሰግናለሁ። ክበሩልኝ። ዛሬ ደግሞ እንግዲህ የተለያዩ ነገሮች አይጣጠረ እጅላችሁ መጥቻለሁ። እሱም እጅላችሁ የመጣሁት እንግዲህ የሰሞኑ አነጋጋሪ ጉዳይ የጃፈር መታመም፣ የእነ ሀይሚ ልደት እንዲሁም ደግሞ ያው ዲቦራ ጌሟን ከተጫወተች በኋላ መዝሙር አውጥታለች ሀገሬ ሀገሬ የሚል ያው እሱ ደግሞ በጣም አነጋጋሪ ጉዳይ ሆኖ እንደቀጠለ ነው። በአንዳንድ ነገሮች ላይ እኛም ደግሞ የራሳችንን ሀሳብ አስተያየት እንሰጣለን። እንደ ሚዲያ ሰው ተጠቃሚ ደግሞ የራስን ሀሳብ ወይም ደግሞ የራስን ነገር መስጠት እንደሚችል ሰው ትንሽ ሀሳብ ያው የመሰለኝን እሰጣለሁ። አብላችሁኝ እንደምትቆዩ ተስፋ አደርጋለሁ። መልካም ለሁላችሁ እላለሁ። እንግዲህ እና ሀይሚ ትላንትና ነው ልደት ያከበረችው። ሀይሚ ራሷ በጣም ብዙ የመዳም ቅመሞች በዚህ መንገድ በመግቢያ ላይ እንዳሰማዋችሁ ፍቅራቸውን እየገለጹላቸው ይገኛሉ። በጣም እንደሚወዷቸው ያው በጣም በንባ ብዙ ነገሮች ብቻ ከዚህ በላይ ነው ብችል ባረግ ነበረ አሰማችሁ። ነገር ግን ያው ስለማልችል ነው። ብዙዎች አይታችሁ ሊሆን ይችላል፣ እንዲሁም ደግሞ በእኛ መካከል ልትኖሩ ትችላላችሁ። እና በጣም ግን አንዳንዴ የሰው ሞዴል ይስጣችሁ ማለት ይሄ ነው። ያላችሁ ፍቅርና ቦታ ይለያል። እኔም ያው ይመቹኛል እንደ ሚዲያ ሰው ሚዲያ እንደሚጠቀም ሀይሚና ብሩኬ በጣም ነው የሚመቹኝ። እንግዲህ ብዙዎቻቸው ትናንትና ፍቅራቸውን እየገለጹላቸው ለእነሱ ያላቸውን ክብር እያሳዩቸው ብዙ ነገር እያደረጉ ትናንት ቆይተዋል። ትናንት ነበር የሀይሚ ልደት። በጣም ደስ በሚል ሁኔታ እንግዲህ አክብራለች። ረዥም ዓመት ረዥም እድሜ ከጸጋ ጋር እንዲሁም ደግሞ ለብዙ ቁም ነገር በቅተው እንደምናይ የሁላችን ምኞት ነው እና የሁላችንም ደግሞ ተስፋ ነው። ብቻ እግዚአብሔር ይባርካቸው፣ ደስ ይላሉ። በዚሁ ላይ እኔም እንኳን ተወለድሽ ማለት እፈልጋለሁ። ሁላችሁም ደግሞ የእሷ ተከታዮች እንኳን ደስ አላችሁ። እንዲሁም እያለቀሳችሁ ግጥም ብዙ የተለያየ ነገሮች ላይፍ ላይ እንግዲህ በማስገባት ያው ሀሳባቸውን እየተቀበሉ ፍቅራቸውን እየተቀበሉ ነበረ። የብዙዎችን ሰምቻለሁ። እንኳን ደስ አላችሁ ማለት እፈልጋለሁ። እንዲሁም እንኳን ተወለድሽ። ጃፈርን እንግዲህ እንደምታውቁት ነው በፊት ዛሬ ሳይሆን በጣም ትግራይ ላይና ኢትዮጵያ ውስጥ ትግራይ ላይ በተደረገው ጦርነት ጊዜ ነው እኔ ጃፈርን የማውቀው። ረዥም ዓመት እንግዲህ ጦርነቱ እንኳን ጋብ ካለ ያው በየሀገሩ ባይቆምም ነገር ግን ስምምነቱ ረዳ ከተባለ ራሱ ወደ 2 ዓመት እየመጣ ነው። ላይክ ከዛ በፊት ነው እንግዲህ ጃፈርን የማውቀው በጣም ሲሰራ በጣም ያው እንደ አንድ ሚዲያ ተጠቃሚ በፖለቲካውን ማስገብተውስ ብዙ ያው ልጅ ነው ልጁ ግን አስገብተውስ ብዙ ነበር ሲሰዳደብ የነበረው ከፌመሶች ጋራም ላይክ በዚህ ሰዓት እንግዲህ በጣም በደረሰበት በሽታ በጣም ከባድ ህመም ላይ ይገኛል። ህመሙን አያውቀውም። መግቢያ ላይ እንዳሳያችሁ ያው እንደውም ጀርባው ላይ የሆነ እየታየ ያለ በሽታ አለ ይሁን አላውቅም። እሱን እያሳየ ነው ላይክ ነገር ግን እሱ አሁን ላይ ይሄ ነው የሚለው በሽታ አልደረሰበት ወይ ደግሞ ይሄ ነው የሚለው ውጤት ላልደረሰም ብቻ ያሟል፣ ሰውነቱን ይጨርሳል። እንዲሁም ሰውነቱ ያልነበረም በጣም ጃፈር በጣም ምርጥ ልጅ ነበረና ነገር ግን አሁን ሰውነቱ አልቆ ብዙ ነገር ላይ ነው ያለው። ብዙ በቃ የሚያሳዝን ደረጃ ላይ ደርሷል። በዚሁ ላይ ግን የታዘብኩትን ነገር እንደማስቀመጥ ከብዙ ሰዎች እንግዲህ በዛ ጊዜ ከብዙ ሰዎች ይነካካ ነበር። ከዮኒ ማኛ ከጂጂ ኪያ ከብዙ ፌመሶች ጋራ ይነካካ ነበረ። ይነካካ ስላችሁ በንግግር የማይግባቡበት የማይስማሙበት ነገር እንዳለ ሁሉ እሱም ደግሞ ሀሳብ አስተያየቱን ሲሰጥ ወይ ደግሞ የሆነ ነገር ሲል ነገሩ ይከብደው ነበረ ወይም ደግሞ ለምን አደረክ የሚል ነገር ይመጣበት ነበር ወይ ደግሞ ለመመለስ ላይክ ያ ነገር። ዛሬ ግን ይሄ ሰው ይሄ ነገር ይደርስብኛል ብሎ ማንም በህይወት ሲኖር በነገራችን ላይ እዚህ ምድር ላይ ስንኖር ብዙ ነገሮች አሉ። ጤናችን ከምንም በላይ ወሳኝ ነገር ነው ለሰዎች እና ጤናን እንደማጣት ደግሞ መጥፎ ነገር የለም። ስትወድቁ ደግሞ ሁሉም ሰው እናንተን ረጋጭ ነው። ሁሉም ሰው ነው የምላችሁ። ይሄ ነው በማይባል ቁጥር ሁሉም ሰው እናንተን እንትን ይላልና ላይክ ይሄ ነገር ደግሞ እሱ በደረሰበት ነገር ላይ እንግዲህ
ብዙ ከባድ ነገሮችን አሳልፏል። ብዙ ህመሞች አሉበት። አሁን ግን ከአቅሙ በላይ ሲሆን አገር መግቢያ ነው ብሎ የመጣው እንጂ ወይስ እዚሁ ሆኜ ድኜ ስራ አላለም። ምክንያቱም በጣም ሞክሯል። ከካሜራ ጀርባ በጣም ብዙ ጊዜ ሞክሮ ሊሆን ይችላል፣ አይታወቅም። ምክንያቱም እሱም እንዳለው ደግሞ ረዥም ዓመት ሆነኝ ደብቄ ነበረ ራሴን ለማስታመም ሚዲያ ላይ ሳያወጣ ታስታሞ ራሱ ወደ ሀገር መግባት ነበር የሚፈልገው። ላይክ ስላልቻለ ግን ከአቅሙ በላይ ስለሆነ ሚዲያ ላይ መጣ። እንደ ማንኛውም ሰው ሚዲያ ላይ እንደሚረዳ እንደ ማንኛውም ሰው ተቸግሮ መጥቶ ወይም ደግሞ ጤና አጥቶ መጥቶ የሆነ ቢሰራ ተቸግሮ አይደለም። መስራት አልቻለም። ህመም ላይ ወድቋል። ህመሙ ደግሞ ይታወቅለት አልቻለም። እንግዲህ ያለው ከፍተኛ ሀገር ላይ ነው። ነገር ግን በዛ ሀገር ባሉ ሐኪሞችም ሆነ ህመሙ አልታወቀለትም። በቦታ ቦታ ቀጠሮ ነው። ይሄ ልጅ ስንት ጊዜ ታሞ እንግዲህ ከሚዲያ ከጠፋ በጣም ረዥም ዓመት እኔ አይቼው አላውቅም። እና በዛ ሁኔታ ውስጥ ሁሉ ያው ቢፖስትም አልፎ አልፎ ነገር ግን እንደ በፊት አይደለም። ሰውነቱ ከላው ላይ አርቆ በዚህ ሁኔታ ሲመጣ ግን አንዳንድ ሪከርዶች እያየው ነበረ። እንኳን ታመምክ፣ እንኳን እንደዚህ ሆንክ እንኳን አይባልም። ነገ ደግሞ ይሄ ልጅ የሆነ ነገር ቢሆን ለማልቀስ ነው ጋይስ። ይሄ ተገቢ አይደለም። የሰው ልጅ አብሮን ሳለ በእንደዚህ አይነት መንገድ እያስተናገድን ነገ ደግሞ ትቶን ሲሄድ የኛ ማልቀስ ምንም አይጠቅምም። ያ ሰው እኮ በድሎን ወይ ደግሞ አስቀይሞን ሊሆን እኮ ይችላል። ነገር ግን የሆነ በተለይ በጤና ላይ አይቀለጥም። ብዙ ሰዎች በእንደዚህ አይነት መንገድ ያጣናቸዋሉ። ብዙ ታዋቂዎች በማይታወቅ በተልካሻ ምክንያት በጣም ብዙ ሰዎች ላይክ በጣም ብዙ ፌመሶች በእንደዚህ አይነት መንገድ ህይወታቸውን አጥተዋልና እሱም ያለበት ነገር እንግዲህ በጣም ነው የሚያሳስበው። በጣም ነው የሚያሳዝነው። ልጁ በቃ በጣም ያሳዝናል። እኔ ስሰማም ወይ ሳየው በጣም አሳዝኖኛል እንደ አንድ ሰው እና በሰውኛ ስንሄድ እንደዚህ የሚሉ ሰዎች በምን አይኖ ጥሩ አይደለም ብዬ ነው የማስበው። ግን ለጃፈር እግዚአብሔር አምላክ ይማረው፣ ጤናውን ይመልስለት። ሁሉም ሰው ጤና ካለው ሁሉ ነገር አለው ጋይስ። ለሰው ልጅ ጤና ከምንም በላይ ነው። እኔና እናንተ የምንተነፍሰው ወይ የምናወራ ወይ ደግሞ የራሳችን ነገር እያስሄድን ያለ ነው ጤናና ሰላም ስላለን ነው። ታመን ተኝተን ቢሆን ኖሮ ይሄን ማድረግ አንችልም። ጤና ባይኖረን መስራት ባንችል ያለንባቸው ሰዎች እንኳን አንድ ቀን አያሳድሩን በሰው ሀገር። ከምንም በላይ እዚች ምድር ላይ መመኘት ያለብን ነገር ቢኖር ጤና ነው። ጤና ካለ ሁሉ ነገር አለ። የምንወዳቸው ቤተሰቦቻችን፣ የምንወዳት እናታችን ጤና ስኖረን ነው ባይዘው የምትወደን ጋይስ። እና ጤናውን አጥቷል። እንግዲህ እሱ የሚለው ለሀገሬ ገብቼ እናቴን አይቼ የሆነ ነገር እንኳን ቢፈጠር ነው ላይክ እና የምለው ነገር ቢኖር ግን እግዚአብሔር ይከተለው፣ እንዲሁም ደግሞ እሱ ይፈውሰው እና አንዳንዴ ሀሳባችንን ብናስተካክል መልካም ነው የሚል ሀሳብ አለኝ እንደኔና ሙኒትና ጆከር መካከል እንግዲህ ብዙ የተለያየ ትችቶች እየቀረቡ ነው። ብዙ ነገሮች ላይክ ብዙ ነገሮች እየተፈጠሩ ነው። ሙኒትም እንግዲህ ሀሳብ አስተያየቷን እዚህ ጋር እየሰጠች ነው። ችግሬ ከጆከር ጋር ነው እንጂ ወይም ከአማራ ሕዝብ ጋር ከአማራ ፖለቲካ ጋር ስለ ፖለቲካ ስለ ዘር አይደለም እና እኔ ያለኝ ተጆከር ጋር ነው። ያው ሕዝቤ ደግሞ ትንሽ ነገር ካገኘ ማጨብጨብ በጣም ስለሚወድ ነገሩ ወደ ዘር ቀይረውት ብዙ ነገሮች ሲሏት ያው እንደ ዘር ቢሆንም ደግሞ እሷም አማራ ናት ላይክ ቢስማሙ ባይነኝ። ዱባይ ላይ በአሁኑ ሰዓት ላይ እንግዲህ ብዙ ነገር እየተፈጠረ ነው። ነው ዱባይ ላይ ያሉ በጣም ትልልቅ የምናከብራቸው የምንወዳቸው ሰዎች በማንጠብቃቸው መንገድ እየተገኙ በማንጠብቃቸው መንገድ ሀሳባቸው በጣም በወረደ መንገድ እየተገኙ ይገኛሉና ይሄ ነገር ከምን መጣ? ጥላቻን ይዞ ትናንትና በጣም ሲከባበሩ ሲዋደዱ የምናያቸው ሰዎች ዛሬ ግን ተናንቀው ዛሬ በብዙ መንገዶች ስናይ በጣም ነው የሚያሳዝነው እና ቢስማሙ በጣም ደስ ይለኛል። ቡድኑ እንደ በፊት ቢመለስ የተበታተነው ግሩፕ ደስ ይለኛል ባይነኝ እኔና ብቻ ከባድ ነው። እንግዲህ ዲቦራ ጌም ተጫወተች። ከጌሟ ቀጥሎ ዝማሬ ሀገሬ በሚል መዝሙር አውጥታለች። እኔ ግን ትንሽ ነው የሰማሁት አላውቅም። በሱ ምክንያት እንግዲህ በጣም ብዙ ሀሳብ አስተያየት እየተሰጣት ይገኛል። ጴንጤ ሆናለች ወይስ አልሆነችም ወይስ ምንድነው? ብዙ ነገሮች ትችት እየቀረበባት ነው። ጴንጤ ለምን ሆነች አለለም። ጌታን መቀበል ትልቅነት እና ደግሞ የዘላለም ሕይወት ማግኘት ነው። ደስ ይላል። ነገር ግን የምትሆነው ነገር ነው። እግዚአብሔር የሚዘበትበት አምላክ አይደለም። ባይዘውና አንዳንድ ሁኔታዋ ላይ ትንሽ ወጣ ያለ ነገር ለማሳየት ትፈልጋለች። እኔ እንጃ፣ እኔ ግን አላቅም። ያ ነው የሚመስለኝ። ምክንያቱም ነገሩን የሆነ ጠበቅ አድርጋችሁ ስታዩት የሰው ልጅ
ባለበት ነገር ልታይ ሳይሆን ልደበቅ ነው የሚለው። እስቲ እንዶ ተስተካክዬ ራሱ ጌታን ብቀበል ተስተካክዬ ራሱ በቃ ዓለም በቃኝ ብዬ ወደ እሱ መንገድ ብመለስ ዘፈን ቢበቃኝ የዓለም ነገር ቢበቃኝ ራሱ ራሴን ልደብቅ ነው የሚለው ሰው ላይክ። እሷ ጋር ግን ይሄ ሲሆን አታዩም። ብዙ ነገሮች እኔ እንጃ ይሄ ነው የማይባል ነገር አለና እግዚአብሔር እርዳት ነው የምለው። ጋይስ በጣም ነው የማመሰግነው ስለሰማችሁኝ።